እሙዬ አቤት ምን ልርዳ? የድምጽ ነው እንደምትሰሪው? ይሄንን ወልውዬ ስጨርስ አብሲቱን እጥለዋለሁ። እንዴ አብሲቱን ማን ፈልገዋለሁ ማለት ለምን ትጥለዋለህ? ህይወቴ ከባድ ነበር። ክትፎ ገዝቼ የቆጮ ያጥረኛል። ስሩ ጉቦ አይደለም ጋሼ። እንዴ ጉቦ ነው እንጂ እየጠየከኛለሁ። ጉቦ ነው እኮ። ሰላም የቦስ ሜን ወዳጆች እንዴት ናችሁ? ሁሉ አማን? እኔ ዘና ነኝ፣ በጣም ይመስገነው። ዘና ፈታ የሚያደርጉ ቪዲዮችን ዛሬ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ወደ ቪዲዮቻችን አያችሁት? ይሄንን ዘይት እኔ መስከረም አካባቢ ነው ለመስቀል ነው የገዛሁት እና እስካሁን ግማሽ ነው የተጠቀምኩት። ወደ 8 ወር ገደማ ሆኖታል። እስቲ የእናንተን ዘይት አጠቃቀም ኮሜንት ሴክሽን ላይ ያስቀምጡልኝ፣ በወር ስንት ሊትር እንደምትጨርሱ ማለት ነው። እኔ እንግዲህ 8 ወር ሞልቶኛል፣ 5 ሊትር ገና አልጨረስኩም። እንዴ ብሮ ምንድነው በኮርኪ ነው እንደምትጨምረው? እንዴት ነው አጠቃቀም? ወይስ ሙዚየም አስገብተው ነው 8 ወር ሙሉ? ማሬ በቃ ኳስ አለ 5 ሰዓት ላይ እኔ ልወጣ ነው። ኳስ ታያለሽ? አይ በቃ ጥሩ። እኔ ይሄንን ወልውዬ ስጨርስ አብሲቱን እጥለዋለሁ። እንዴ አብሲቱን ማን ፈልገዋለሁ ማለት ለምን ትጥለዋለህ? ማሪ በቃ ሂጂ አንቺ ሂጂ። እኔ ራሴ በቃ ሽቴን ጣል አድርጌ ወሸቅ አድርጌ ወይ ምጣዱ ከሰማ ምንድነው ከሰማ ማሪ ከምጣድ ገባ ጀምር እንዴ ምጣዱ ከሰማ ወይ ማሪ በቃ ዝም በይና አንቺ ሂጂ። በቃ ዝም ብዬ ልጆቹን ቀዝነዋል፣ እኔ አጸዳቸዋለሁ። ሂጂ በቃ ልጆቹ ቀዝነዋል። ትርግርግር አድርጊ። እሺ ቅዘናቸው በእናት ማየት አልፈልግም። I don't want to see any ቅዘን when I come back to this home። ያምሃል በለው። በቃ ሂጂ አንቺ ያምሃል በለው። ያምሃል በለው። ዛሬ እንቀልቀው። የሚገርም ነው እንግዲህ ቦታ ስትቀያየር ይሄን ነው ይመስለው። ብዙ የጓነ ስታበዛ ይጨፍሩባል ከላይ። እንኳን በሰላም መጣችሁ። እንኳን በሰላም መጣችሁ። መሰላል መርገጫ አውርድ ጀምር። ምንድነው ቆመ የምታይ? 4 ሳምንት እኮ አይተናናቅም መብራት። 4 ሳምንት ሙሉ እንግዲህ ጋሼ ከሌላው ሰው እርሶ ነቃ ያሉ ነው ሲሰፈር ትንሽኛ ሰርተን እስክንጨርስ ደሞዛችንን ያውቁታል። የሆነች ነገር ሰብሰብ አድርገው ለሻይ ለኪስ ምናምን ለኔ ብቻ አይደለም ለነሱም ነው። ቶሎ በሉ ጋሼ። ማለት ጉቦ ስሩ ጉቦ አይደለም ጋሼ። እንዴ ጉቦ ነው እንጂ እየጠየከኛለሁ። ጉቦ ነው እኮ። ጉቦ አይደለም ጋሼ። ይሄ ከዚህ በላይ ምን ጉቦ አለ? ጉቦ ነው እኮ ምን ጠይቀኝ አይደል እንዴ? ስራችሁ አይደል እንዴ? ይሄ መስራት እናንተ ስራችሁ እኮ ነው። ይቅርታ ጋር አሸማቅቁኝ እንዴ ስራችሁ እኮ ነው ይሄ እንዴ መስመር ይሄ ነው አይደለ? አዎ ይሄ እኮ ነው ፖል እኮ ይሄ ነው እኮ መስመር እንግዲህ ቀጥታ አዳማ የይሰራ ደብዳቤ ሄደው አስመትተው ይመጡና ድጋሚኛ ጋር ያስገባሉ። እኛ እናጸድቀውና ድጋሚ ወደ አዳማ ይላል። እንዴ ፖሉ እዚህ አይደል እንዴ ያለው? ፖሉ እዚህ እንጂ መስመሩ አዳማ ነው ጋሺ። ከዛ ከአዳማ ነው ባለሙያ ይዘው ይመጡት ማለት ነው። ምን ማለት ነው? መሰላል ጫን መርገጃ ጫን አባቴ ሄሎ ጫን ኧረ ባካችሁ አይ ጋሺ ለስንት ጊዜ ነው ጠፋ ያሉት? 4 ሳምንት አይተናናል። 4 ሳምንት እንግዲህ ከጠፋ ለሚቀጥለው 4 ወራት የጨለማና በጨለማ የመዳከም ጊዜ ነው የሚሆንበት ጋሺ። ኧረ ባካችሁ ተው። ኧረ መብራት ኃይሎች ለቀልድ እናወራዋለን እንጂ ሪል ላይፍ ያለው ነገር በጣም ይከብዳል። ያለ ገንዘብ የሚንቀሳቀስ ነገር ምንም የለም። በቃ ምንም አለ። ዛሬ አልሰጥም ያለ ደግሞ እንደምትሉት 4 ወር ይላል። የዛሬ 4 ወር ትመጣለህ ይላል። ምን ታደርገዋለህ? መጉላላቱም ስራ ተተመጉላላቱም አንድ ፈተና አንድ መከራ ነው። ከዛ ደግሞ የሚፈጀው ሳምንታት። አባት ናስቲ አዳፋይ እንዴ አዳፈኛ ናችም እንዴ ጌታና ይብሽካናቀብኝ አልተግባቡም። እሙዬ አቤት ምን ልርዳ? የድምጽ ነው እንደምትሰሪው? ምን ነው ቀጠነብህ እንዴ? ቀጠነ ትላለች እንዴ የባጃጅ ሰውነት ይዛ የሲኖ ድምጽ እያወጣች። አቤት አንተ ምስቲ ምትምትላት ጉሮሮ ተቀያይራችሁ ነው እንዴ? እገልሃለሁ። አባት በእናትህ አንሳልኝ። ስልኩ ግን አያስፈልግም። ነይ እንዴ አማል እንዴ ራስሽ አይደለሽ እንዴ አንሳልኝ ያልሽኝ? ፎቶ ነው ያለች እንዴ መክፈል ነበር። እቺ ላነሳውበት ካላችሁማ በሉ ዴቻምጡ አባት በእናትህ አዋርድ ደደብ። አቤት እንዴ ግምጥም ያማል እንዴ አዋርደኝ አላልሽም እንዴ? እኮ ካርቱን ነው ምን ይመስላል መሰለኝ። አሁን ስለ ካርቱን ማናወጣ አንተ እብድ ና እስኪ ወንድሜ እስከኝ መጣ አጣብቀኝ እንዴ ብለሽኝ ነው? ምንድነው መታታተ? ራሷ እኮ ናት አጣብቀኛለችኝ። ወንድሜ ነው አጣብቀኝ አልኩት። ምን ሆነሽ ነው የምታለቅሽው? ስልክ ያወራው ነጥቆኝ ሮጠ። አሁን እንዴት ነው ማስመልሰው? ያው እንደዚህ ነው። ከፈለክሽ ጣትሽን ከተሻሽ መልሽ። እንደዚህ ስትሰርቅ ያቅለሽ ልሾሽ ነው። ዛሬ ምን
ምኑን ነው ይላከብኝ? ሳቅለሽልሽሽ ነው እንዴ? እንዴት ነው ማስመልስ አልሽኝ? ስልኬን ነው ያልኩህ ዱባ ራስ። እስቲ ልቀቀኝ። እኔ ለራሴ ሴት ማተራምሶ እንዳልቻለ። ኧረ ታዬን ብታዪው 5 ዓመት ሙሉ ሴት አይቶ አያውቅም። ወይኔ አስተዋውቀኝ በእናትህ። ኧረ ካልናቱ በስተቀር ሴት አይፈልግም። ማን አባቱ ስለሆነ እኔን አይቶማ አያልፍም። ያው እንደውም ያው አይሰማሽም። ዶማ ነው ሳይማርም ኧረ በስመ አብ ግራ ነው የሚሆንባቸው እንዳለ። ግራ ሲሉ ቀኝ ሲሉ ግራ የተባለው ለአንተ ነው። ስላይነ ብርሃን አባዬ። ኧረ እኔ ሴት ነኝ። ውይ የኔ ነገር ስላይነ ብርሃን እማዬ። ኧረ እኔ ገና ልጅ ነኝ። የኔ እናት ይቅርበኝ እሺ። ስላይነ ብርሃን ሚጣዬ። ውይ እኔ ሕፃን ልጅ አይደለሁም። ውይ እና እሺ ምንድን ነሽ? ወጣት ነኝ። እሺ ስላይነ ብርሃን ማማዬ። እግዚአብሔር ይስጥል። በኩራት ምን አልሽኝ? እግዚአብሔር ይስጥልን። አሜን ላንቺም ይስጥሽ። ምንድን ነው የሚሰጠኝ? ትልቁ ነው ሻላ። የምርቃት ነው እንዴ? ኦኬ ፍቅር ሲዝም ሐዋሳ መጥቶ ዌልካም። እንኳን በሰላም ጠበቃችሁኝ። እሺ እድሜ ስንት ነው ፍቅር ሲዝም? 41 ኧረ ብዙ ኖረሃል። እሺ ሐዋሳ እንዴት አየሃት? ቆንጆ ነው። ሐዋሳ ቆንጆ ነው። አዎ። እና ሐዋሳ ላይ ምን ያህል የሃይማኖት ተከታዮች ይኖራሉ ብለህ ታስባለህ? ትገምታለህ? አይታወቅም። ምንም በጣም ብዙ ሰዎች ግን እንዳሉ አውቃለሁ። አይ ምን ያህል በቁጥር እስኪ አላውቅም። 1 ሚሊዮን 2 ሚሊዮን ምናምን? እሺ አይታወቅም። እሺ ያው ማስታወቂያ ካለ እንግዲህ ያው ጥሩኝ። እዚሁ ነኝ። ሐዋሳ ነው ያለው። ትቆያለህ? አዎ። ቤተክርስቲያን ልከፍት ነው? ለመክፈት ነው። ያው እንግዲህ መሬትም ከሰጡ ፍቃድም ለማውጣት ነው የመጣሁት። እና ሐዋሳ ያላችሁ ድርጅት ያላችሁ ሰዎች ፍቅር ሲዝምን ፕሮሞሽን አሰሩት። የሚገርመው ግን ምንድነው ማስታወቂያ ካለ ነገሩኝ አሰሩኝ ማለት ነው። በጣም ሄዶ ይልምናል። መላእክት መሰለህ ጃር ለንደው እኔ ጌታ ሳምር ሲስተም ያምጣው በእናትህ ካሰርጋ አንገቱን ምን ሆነ ነው አንተ አስጨንቀዋል መሰለኝ። አንተ ጋር ሲመጣ አይደል ያለቀሰው? ማን ካላመንክ ወሰደው እንካ ይኸውማ አንተ አየህ ምን አጋጣሚ ነገር እኮ ምን አጋጣሚ እኮ እንጂ ማን ጋር ሲመጣ ምን ያሰ ምን ሸ ነው ወቅት ነው እንደ ልጁ መሰጠኝ ችኮ ምን ሸ ነው እንካስኪ ውስጥ ላይ ተተር ማለት ነው። አየህ ምንድነው ውስጥ ነው ሊናገረኝ የፈለገው ነገር አለ እንዴ? እስቲ አምጣው ማርዬ ምን ሸ ነው ምን ሸ አስቀያሚ ሆንኩ እንዴ? ጎብሩ ምን ሸ ነው እዚህ ጋር እንፈሳፈስ እንደ መጨረሻ ማርዬ ምን ሸ አንተ ማለ እንዴ የምንገናኝበት እንገናኛለን። ካሁኑ ጦርነት ጀመረ። ልቀቅ ብያለሁ ልቀቅ። ይበቃል። የኔ ነው ከዚህ በኋላ ያው አይ ሴቶች ይላል። ምንድነው አይ ሴቶች? እስቲ ነው ፍቅር አቤት መቅዲ ማናት? ስራ ላይ ነኝ። ቆይ አልሰማኸኝም እንዴ? መቅዲ ማናት? ስራ ላይ ነኝ አልኩሽ። መልካም የገነት ብዙ በስማ አንዳንዴ እኮ አያደርስም። ቀጥል ሚዲያ ታሪኳን መታ ታካፍለናለች። አመሰግናለሁ። ህይወቴ ከባድ ነበር። ክትፎ ገዝቼ የቆጮ ያጥረኛል። መኪና ገዝቼ የነዳጅ ይጨንቀኛል። መኪና የገዛሁለት 2 ብር ነበር አካውንቴ ውስጥ። ይኸው እኔ ራሱ ጥሬ ጎመን እየበላው ነው ሀገር የምመራው። በአጠቃላይ ተወለድኩኝ፣ አደግኩኝ፣ ተቸገርኩኝ፣ ሰራሁኝ፣ አሁን እየበላው ነው። እንግዲህ ስልጠናችን ተጠናቋል። አሁን ታላቁን በሳይንስ እና በዓለም ትልልቅ ለውጦችን ያመጣው ለኛም ፖዚቲቭ ኢነርጂን የሚሰጠን ከንቲባችንን ወደ ሽልማት መድረክ ጋብዛለሁ። በቃ ልናፍሰው ነው። አመንን፣ ተሳካልን። 3000 ተከፍሎ ሚሊዮን እና ትሪሊዮን የሚታፈስበት ዘመን ደረስ። እኔ እኮ ሽማግሌዎቹ ደጉ ዘመን እያሉ እንዳስቀኑን ዛሬ ደግሞ ልናስቀናቸው ነው። ከዚህ በኋላ የትሪሊየን አምባሳደር አድርጌያቸዋለሁ። በቃ ኖ ሞር አንስታይን ኖ ሞር ኖሌጅ ኦንሊ ቢ አልነግራችሁም። ቀበሌ ሊቀመንበር ረዳት አድርጎ ጸሐፊ አምጥቶ ዲግሪ ኔ ተመስገን የሚባልሽ መታወቂያ አዲስ ስለው አላዲስም አለ።
ጊዜ የለኝም እያለ ወጣት እኮ ነው። ጊዜ የለኝም እያለ እኔ በጣም ተደባዳቢ ነው። እኔን አያውቀኝም ለካ ጊዜ የለኝም እያለ እምቢ አለኝ። እንዴ ጊዜ የለኝም ይለኛል ሁሉ ጊዜ። እንዴ መታወቂያ ለምንድን ነው የማታድስልኝ አልኩት። ጊዜ የለኝም። ከዚህ አረቄ ሲጠጡ አብሮ ከተማ ነው እኔ ስገባ ጠቅላላ ክብር ነው። ብድግ 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 በጣም በጣም ነው የሚፈሩ። ብድግ አለ ሰው ሁሉ ተነሳ። ሲነሳ ደነገጠ ልጁ። ባለ ክላሽ ሁሉ ክላሹ እንዲያርጎ ይዞ ተነሳ። ተቀመጥ ተቀመጥ ተቀመጥ። በቃም ተደባዳቢና በቃ ጸብ ጫሪ ነኝ። ብድግ ብለው እንዴ ሰላም 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 ይወዱኛል። ደግሞ እጨዋታለሁ ይወዱኛል። ሐቀኛ ነው ምናምን ነው የሚባለው። ብድግ ብሎ ሲል እሱ ቁጭ አለ። አየሁትና አሁንም አያውቀኝም። አላወቀም ልጁ ፈላጊ ከዚያ አረቄውን እሱ ጋር ሄጄ ቁጭ አልኩ። እየሰማና ለምንድን ነው አንተ መታወቂያ የማታድስ አልኩት። እንዴ ሰዓት ሲኖረኝ እኮ እንዴት መጣ ብትጠይቀኝ ምናምን አላለም። አንገቱን አነኩት። እንዲህ አድርጌ ነው ያነሳሁት እንጂ ሲሸመቀቀው በቃ ገደለውና ተሸክሜው ይዤው ወጣሁ። ያዘው ጠመንጃ እንደ ሸቅ እያደረጉ አላፊያቸው ነው። ልቀቁት ተብሎ ከዚያ ሊቀመንበሩ በል ወንድሜ እኔ ጋር እንዳታጋጨኝ ይሄ ሰውዬ በቃ ዛሬ ማታ ያጠፋል ሂድና ስተው ተባለ። መታወቂያውን ያስቀመጥኩበት ፎቶ ፈልጎ አጥሞ አምጥቶ ሰጠ። ያ አስረግጬ ነው የምነግርህ። መንገደኛ አይደለም መንገደኛ ስናን ብላ ብዬ መጋብዝ አልችልም። ማጉረስ ይቻላል። ለምን አንድ ምግብ እኮ ነው የመጣነው። ሁለት ቡፌ ነው የመጣነው። እንዴት አንድ ላይ ስለበላችሁ ነው አንተ ማብራው አይደለም? ታዲያ ቢሆን እኮ እሱ ከሚያተርፈው ብዬ እኮ ነው የበላሁት። እንዴ አይቻልም። በቃ አንድ ላይ ለሁለት እስኮናችሁ ከበላችሁ ኦኬ። በአንድ ሰዓት ሁለት በልተው ነው አንድ ምግብ በልተን አንድ ሳህን እኮ ነው ያነሳነው። ሳህንነቱ አይደለም ለሁለት ነው የበላችሁት አይደለም። እሱ ከሚተርፍ ብሎ ነው የበላው። አይ አይቻልም። የቤት ህግ ነው። በቃ አንተ ሌላ ምግብ ካላዘዝክ ሁለት ቡፌ ነው የሚቆረጠው። አንድ ምግብ አይደለም። አንድ ምግብ እኮ ነው ሲሉ ያመጣው። አንድ ምግብ ነው እንጂ እኮ አንድ ምግብ ያመጣው እሱ ራሱ ይሄ አንተ ሌላ ምግብ ብታዝ ኖሮ ትችላለህ። እና ከሚተርፈው ብሎ ነው ከሚተርፍ አለ ተጨማሪ ተጨምሯል ማለት ከሚተርፍ ብሎ እኮ ነው ሲበላ። በአንድ ሳህን ከበላ እኔ ስጠግብ ከሚተርፍ በቃ ልብላ ብሎ እንጂ እሱ ሸርላ ለማድረግ አልበላም ብሎ ነበር። አይ ነው ግን ሌላ ምግብ ካላዘዝክ ለሁለት ነው የሚበላው። እና አሁን ሳያሰው ያንቺ ስድስተው እንብላ ማለት አሁን ሌላ ሰው መንገደኛ እና እንብላ ማለት አልችልም። ማጉረስ ነው እንጂ እንብላ ማለት አይችልም። እሺ መንገደኛ አሁን መንገደኛ አይደለም እንትን መንገደኛ ስና እንብላ ብዬ መጋብዝ አልችልም። ማጉረስ ይቻላል። ቁጭ ብሎ መብላት ይችላል። ቡፌ ሲሆን እንደዚህ ነው ለሁለት ሰው መብላት። ሌላ ምግብ ቢሆን እኮ ማሪ ኖርማል ነው። ቡፌ ነው እኮ መጣን አይደለ? ቡፌ አነሳ በላ አይደል? እኔ አልበላም አልኩ። እሱ የሚያበለው እኔ በል እኔ ስለጎረፍኩ ታዲያ እጥፍ ታደርጊዋለሽ እንዴ? አላጎረሰም። አቆጥሪ ለነሱ ለኔ በዚህ አልከኝ። በቃ አዲስ አበባ ውስጥ አሁን ይሳበነ ከሆነ እንዴ ይሳበነከ ያው እንደሚታወቀው ብዙ ጊዜ ሆቴሎች ላይ ምናምን አንድ ሰዓት ለአንድ ሰው የሚሉት ህግ አለና አንድ ሰዓት ለአንድ ሰው ሆኖ ለሁለት በጣም ዝም ብለህ እንደ ድንገት አንድ ሰዓት በአንድ ሰዓት ለሁለት ከበላ የሁለቱን ክፍል ምናምን ጭውው ሰውም በፊት ጭውውን ይጫወት ነበር። ይገባል በአንድ ሰዓት ያመጣል እየደጋገመ ከዛ በኋላ ሁለት ይበላል ምናምን ሼር እያደረገ ጭውውን ይጫወት ነበር። ከዛ የሆነ ሰዓት ሲነቁ እነሱ ምንም በተራቸው እንደዛ አረጉ።